ዲፋይን ፐርሰን ስትባል መጀመሪያ ሆ የሚለው ፐርሰን ነው። በቃ ራሱን የቻለ ፐርሰን ምን ማለት ነው? ፐርሰን ማለት ነው። ፐርሰን ማለት አንድ ራሱን የቻለ አካል ማለት ነው። በቃ በአጭሩ ፕሮሶፖን። አካል ስትል ምን ማለት ነው? ዲፋይን ኢት ፕሊዝ። በጣም አካል ማለት ምንድነው ሲባል ራሱን የቻለ እኔ ብሎ ራሱን መጥራት የሚችል አካል ማለት ነው። እሺ ትላላ ጨብጭበናል። ስለዚህ ይህ ቃል በደንብ ስሙ። እሺ ይህ ቃል ራሱ የቻለ እኔነት እኔ ማለት የሚችል አካል ነው ብሉልን። እሺ ቆይ አንዴ ልጻፈው። ጻፈው ችግር የለውም አታስብ። ሰርፕራይዙን ታየዋለህ። ይቀጥል። በጣም ሰርፕራይዙን አዘጋጀው። ራሱን የቻለ እኔነት እኔነት አለው። እሺ ራሱን የቻለ ብሎናል። እሺ ይህ ራሱን የቻለው እኔነት ያለው ከዚህ ከእግዚአብሔር ከተባለው ጋር አንድ ነው ወይስ የተለየ እኔነት ነው ያለው? እግዚአብሔር ነው። አይ ኖ ኦኬ። ራሱ ይሄ እግዚአብሔር ራሱ ነው። እግዚአብሔር ነው። ይሄ ራሱ እግዚአብሔር ነው። ቃል ራሱ ኖ እግዚአብሔር ይሄኛውና ሲ ላይ ያለውና ቢ ላይ ያለው እግዚአብሔር ይለያያል። እዚህ ጋር እግዚአብሔር የተባለው ማን ነው? እሱ ጋር አብ ነው። አብ ነው። እሺ አብ ነው። በደንብ አስተውሉ። እዚህ ጋር ቃል የተባለውስ ማን ነው? እዚህ ጋር ቃል የተባለው ያው ሎጎስ የተባለው አስተምሮ ቅድም የነገርኩ ማለት ነው። አስተምሮቱ ራሱ ፐርሰናል ነው። በደንብ ቆይ ይህ ቃል ግን ከአብ የተለየ ነው ማለት ነው። ቆይ አስተምሮ ራሱ አብ ነው። እግዚአብሔር ነው ሲባል ቴዎስ አምላክ ለሚለው ሊውል ይችላል። ስለዚህ ያ ኤጋድ የተባለው ልክ ዮሐንስ ወንጌል ምዕራፍ 10 ቁጥር 35 ላይ የእግዚአብሔር ቃል የመጣላቸውን ምን ብሏቸዋል? ቴዎስ ብሏቸዋል። ተግባባን? ስለዚህ በብዜት ቴዎይ ብሏቸዋል። በነጠላ ደግሞ ሲሆን ናቸው ስለተባለ ቴዎስ ተብለው ይቀመጣሉ። ስለዚህ እነዚያ የእግዚአብሔር ቃል የመጣላቸው ምን ተብለዋል? አምላክ ተብለዋል። ተመሳሳይ ምንድነው ያላቸው? ስትሮንግ ነምበር ነው ያላቸው። 23 16 ስትሮንግ ነምበር ነው ሁለቱም የሚጠቀሙት ማለት ነው። ስለዚህ ኢየሱስ ደግሞ የእግዚአብሔር ቃል ስለሚመጣለት ምን ተብሏል? ቴዎስ ተብሏል። በአስተምሮ ደረጃ የነበረው ያ ፐርሰን ነው። እሺ ቆይ አንዴ ኢብሮ ቁጭ ብለህ እኮ ልታስተምር አይደለም። አንዴ ኢብሮ አይ በቃ እንደዚህ አይነት አካሄድ ነው የምችል። ስታወራ እያስጨረስኩ ነው ብሮ ቆይ እንጂ ሰማንህ እኮ በቃ እንደዚህ ከሆነ ማለት ነው። በቃ እንደዚህ ስለማን የተባለው እዚህ ጋር ቆይ አንዴ ጥሪ ወይ ተረጋጋ። ቆይ አሁን ረብሻ መፍጠር ጀመረ። ረጋ በል እንደፈለክ ረጋ በል በቃ እሺ ልጨርስ። አንዴ ሐሳቤን አስጨርስ። አልጨረስኩም። እሺ ቀጥል። አንድ ደቂቃ ሰጥቻለሁ። ቀጥል። በቃ እንደዚህ ነው እንዴ እንጂማ እኔ ለመማርና ለእንትን እኮ አይደለም የመጣሁት ብራዘር። እንዴ ምን ሆነ ነው? ስለዚህ እኮ ከአንተ ለመማር አይደለም የመጣው። ተረጋጋ እንጂ እየሰማን ያለ ነው ያንተ ለመሟገት ከሆነ እኩል ጊዜ ነው የምንጠቀመው። አንተ ቃልህን አሁን ወሬ አታብዛና በአጭሩ ቃልም እግዚአብሔር ነበር የሚለው በአጭሩ ተናገር። በአጭሩ ቃልም እግዚአብሔር ነበር የሚለው በአጭሩ ንገረን። አንድ ደቂቃ ልጨርስ። ያለዛ ውይይት አቀርብላችኋለሁ ወይ ላንተ ወይ ለሱ በኮስት እንወያያለን። አለዛ ልቀጥል። ስለዚህ ዮሐንስ 10:35 ላይ ምን እያለ ይጠቀማቸዋል? የእግዚአብሔር ቃል ይመጣላቸው ምን ተብለዋል? ቴዎስ ተብለዋል ማለት ነው። ያው በነጠላ ሲሆን ቴዎስ ኢየሱስ እንዳለው እነዚያ የእግዚአብሔር ቃል ይመጣላቸውን ቴዎስ ካላቸው አለ። ቴዎይ ካላቸው በብዜት ማለት ነው። ያው የኢየሱስን ጉዳይ አስመልክቶ ደግሞ ኢየሱስ ከእግዚአብሔር ስለሚሰማ ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ ከራሴ ያልተናገርኩምና ነገር ግን የላከኝ አብ እሱ የምለውን የምናገረውን ትእዛዝ ሰጠኝ ይላል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁን ሰው አለ። ከአምላኩ ይሰማ ስለነበር እሱም ቴዎስ ይሆናል። መቼ ነው ቴዎስ የሚሆነው? ትክክለኛ ፐርሰን ማለትም በፐርሰን ደረጃ የሚመጣው ከተባለ የሚገለጠው ቁጥር 14 ላይ ቃልም ያ ቃል የተባለው አስተምህሮ ምን ሆነ? ስጋ ሆኖ ማንነትን ይዞ
በስነስርዓት ይመጣል ማለት ነው። ኦኬ ቀጥል። አሁን መቀጠል ትችላለህ። ሞክ በነገር ላይ ይዋል እኔ ሞክ ቆይ አሁን ሞክ ሆነ አስነቅላለሁ። ወላሂ አንዴ እሪያት በለናታ አትፎክር እባክህ። አንዴ እባክህ አንዴ ረጋ በል እባክህ። እዚህ ጋር ቃል የተባለ አንተ ስርዓት ይኑርና እኔን ሁሉ ሰምተህ እኮ በቃ ስርዓት አንዴ ተረጋጋ እንጂ ልትወጣ ፈልገህ ነው? ወይ አንዴ እንትንም በለውና ኖ ወላሂ አልወጣም። እኔ ለምን እወጣለሁ እኮ ሚዩት አድርገህ ኢብሮ አንዴ ኢብሮ ቆይ አሁን አንተ የሰጠው ማብራሪያ ኦኬ። ዮሐንስ ወንጌል ምዕራፍ 1 ቃልም እግዚአብሔር ነበር የሚለውን ቃል የሚለውን ቴዎስ እግዚአብሔር የሚለውን ቴዎስ የሚለውን ከዮሐንስ ወንጌል ምዕራፍ 10 ጋር አገናኝተህ መጨረሻ ላይ ምን ብለሃል? ትምህርት የነበረው ያ ትምህርት ነው። ኮንፊርም ለማድረግ ያክል የተናገርከው መጨረሻ ላይ ያ ትምህርት ነው። ቁጥር 14 ላይ ስጋ የሆነው ነው አይደል ያልከን? ጋዲ ከአንዳችሁ ጋር ላውራ። ከማን ጋር ነው የማወራው? አይደለም ትቀጥላለህ። ከዮሐድ ጋር ትምህርቱ ነው ስጋ የሆነው ነው አይደል ያልከን? ኮንፊርም ለማድረግ ያክል አዎ። ያ ትምህርት በአስተምሮ ደረጃ ምንድን ነበረ? መጀመሪያ ቴዎስ ነበረ ራሱ መጀመሪያ ማለት ነው። ቴዎስ ነበር ሲባል የቀድሞ ሰምቻለሁ። ኢብሮ እንድትደግሞ አይደለም ሰምቻለሁ። እሱን እንትን እንዳይሆን መጨረሻ ላይ ያልከው ነው ትምህርቱ ነው ስጋ የሆነው ቁጥር 14 ላይ ኖ ያ በአስተምሮ ደረጃ የነበረው ለነ አብርሃም ለነ ይስሐቅ ከዛ በፊት ለነበሩም ቃል የተገባላቸው አስተምህሮ ምን ሆነ? ስጋ ለብሶ ሕያው ሆነ ማለት ዮሐንስ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ እንዳለው ማለት ነው። ሕይወትም ተገለጠ አይተንም ማለት ነው። ስለዚህ አስተምሮ ነው ወይስ ኢብሮ አስተምሮ ነው ወይስ የተስፋ ቃሉ ነው ስጋ የሆነው? ለይልን እኮ አስተምሮ ማለት እኮ የተስፋ ቃል እቅዱ ነው፣ የእግዚአብሔር እቅድ ነው ያ። ኦኬ እቅድ አስተምሮ የተስፋ ቃል። እሺ ዮሐድ ይቀጥላው። ቀጥሉ ከዮሐድ ጋር ጀስት ክላሪፋይ ለማድረግ ያክል። ኦኬ አስተምሮቱ ራሱ እግዚአብሔር ነበረ። አዎ እግዚአብሔር ነበረ። ቆይ መቼ ነው እግዚአብሔር የነበረው? በእቅድ ደረጃ እግዚአብሔር ነበር የሚባለው ያ ፐርሰን ማለት ነው። መቼ ነበረ እግዚአብሔር የነበረው ነው ጥያቄ። ያኔ ገና ሳይፈጠር በእቅድ ከጥንቱ ጀምሮ እግዚአብሔር ነበረ እቅዱ ወይም ደግሞ ትምህርቱ መጀመሪያ በእቅድ ደረጃ እግዚአብሔር ነበር። አዎ ትክክል ነው። ስለዚህ ዮሐድን ተደርቤ እንዲህ ስትል ነበር ብዬ እኮ ላይክ ኢንተራፕት ማድረግ እችል ነበር፣ ግን የተናገርከው ነገር በደንብ እናስታውሰዋለን። ኦኬ ስለ ፐርሰን ዲፋይን ያደረግከው ነገር እናስታውሳለን። የተናገርከው ነገር አለ። የዮሐዳውን ጥያቄ እየጠየቀ ነው። እዛ ላይ ክላሪፋይ አድርግለት እንጂ ድጋሚ ሌላ ትንተና ውስጥ ግባ እያለ አይደለም። የሚጠይቅህን ጥያቄ እሱን ጥያቄ አድሬስ አድርግለት፣ መልስለት። በቃ ቀጥለው ያለ ቤቱን እንዳይረብሽ ማለት ነው። ድጋሚ ሀሳቡን ላብራራማ አትልም። አብራራህ እኮ አሁን የምጠይቅህን ነው የምትመልስልኝ ይብሩ። ቃልም እግዚአብሔር ነበረ የሚለው እዚህ ጋር ቃል የተባለው ፐርሰን ነው ብለኛል አላልከኝ? አዎ ፐርሰን ነው እኮ አልኩ። ፐርሰን ሲባል ግን ፐርሰን ነበረ ወይስ አልነበረ? ቆይ ፐርሰን ነበረ። ኧረ እባክህ አንተ ዮሐድ ምን ሆነ ነው እንዴ? ምን ሆነ ነው አንተ ራስህ? ቃልም እግዚአብሔር ነበረ ሲባል እዚህ ፓርት ላይ ፐርሰን ሆነ ብለኛል አላልከኝ? ተረጋጋ። ቆይ እሺ ላውራ። እሺ ልመልስልህ። ፐርሰን ሲባል ያ አካል የሚመጣው አካል ይህ ቃል የተባለው መጀመሪያ ቃል ማለት አስተምሮ ነው። በአስተምሮ ደረጃ ሲነገርለት የነበረው ኦኬ ሄዳል ዮሐድ ይቅርታ ስልክ ገብቶብኝ ነበረ። አንዴ ሶሪ በጣም ኧረ ተው ፓፓ ኦኬ ፖዝ ሆኖ ነው የሚታየኝ ለኔ። ይሰማል? አይ ስልክ ገብቶብኝ አሁን መታል ጎይ እስኪ ቀጥል ዮሐድ አሁን መታል ካንስል ስለው ምናምን እንትን አለ። እሺ የሚሰማ ከሆነ ይብሮ ቃልም እግዚአብሔር ነበረ ሲል እዚህ ፓርት ላይ ቃል ፐርሰናል ሆኗል ብለኛል አይደል? አዎ ፐርሰን ሆኗል ብለኛል አይደል? ፐርሰን ነው ሲባል ግን በዛ ጊዜ ህልውና ኖሮት የሚኖር ነው ማለት አይደለም። እግዚአብሔር ነበረ እኮ አልከኝ። አዎ እግዚአብሔር ነበረ ሲል ፐርሰን ነው። ስሙ ነው ሲ ላይ ሲደርስ ፐርሰን ሆኗል አላልክም? አዎ እግዚአብሔር ነበር ማለት ያ ስሙ የማዕረግ ስሙን ነው የሚያሳየው። ስለ ስሙ ነው የሚናገረው። ተግባባን? ቴዎስ መቼ ነበረ? መቼ ያኔ ነበረ እኮ እየነገርኩኝ። የማዕረግ ስሙ ቴዎስ ነበረ። ያኔ ስትል መቼ ነው? ግልጽ አድርገን ከይቅርታ ጋር። ያኔ በእግዚአብሔር እቅድ መጀመሪያ መቼ ነው? ያኔ በመጀመሪያው ይላል እኮ ብራዘር። ምን ሆነ ነው? ያ መጀመሪያ መቼ ነው? እሱ መጀመሪያ ያው መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ
እንደተናገረው ዓለም ሳይፈጠር ብሎ ተናግሯል። ስለዚህ በዛ ጊዜ በጣም አሪፍ። ስለዚህ ዓለም ሳይፈጠር ዓለም ከመፈጠሩ በፊት ፐርሰን ነበረ ፐርሰን ነበረ ሲባል እኮ እሱን እንየዋ። ደግሞ አንድ ጊዜ ዓለም ሳይፈጠር የሚለውን ደግሞ አሁን አብረን ነበረ ወይስ አልነበረም? በቀጥታ ልነግርህ እኮ ነው እንዴ ልነግርህ እኮ መልስልኝ። ወይ ነበረ ወይም አልነበረም? ባጭሩ ነበረ እኮ ብዬ እኮ ጨረስኩኝ። ግን ቀደም ነገር ኢብሮ ቆይ ዓለም ቆይ ብራዘር አንድ ጊዜ ጋዲሳ ምን ሆነ ነው? ምንድን ነው የምትሰጠው? አልጨረሰም እኮ ኢብሮ። ስማ አልጨረሰም እኮ ኢብሮ። እሺ ቀጥለሽ ግን እንዳትረሳው። እሺ ቀጥለሽ ስማኝ በደንብ አብራርተህ። አሁን ረጋ በል ኢብሮ። ማብራሪያ ስንፈልግ ስማኝ፣ ማብራሪያ ስንፈልግ እኔ ስፈጣን ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን ብሎ በግልጽ ይናገራል። እዛው ምዕራፍ 18ም ዮሐንስ እዛው ቁጥር 1 ምዕራፍ 1 ቁጥር 17 እና 18ም ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ፣ ቀኙ እጁንም ጫነብኝ፣ እንዲህም አለኝ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ አለ ይላል። ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ ብሎ በግልጽ ይናገራል። ሰው ፊተኛ፣ ኋለኛ፣ ሕያው፣ ያለ፣ የነበረ፣ የሚመጣ ተብሎ በግልጽ ክርስቶስ መጽሐፍ ቅዱስ ላይ ተነግሯል። አንድ ለመጨመር ያክል አንድ ልጨምርና ጥያቄ ከተመለሰ ካልሆነ ደግመህ ትጠይቃለህ። ሮሜ 9:5 ላይ ጥያቄን ደግመህ ትጠይቃለህ። በአነሳው ጥቅስ ላይ አንዴ ሮሜ 9:5 አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። ስለዚህ አባቶች ለእነርሱ ናቸው ለእስራኤላውያን ይልና ከእነርሱ ማን መጣ? ክርስቶስ። በምን? በስጋ። እርሱ ግን ምንድነው? ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን ይላል። እሺ ይሄ ነው ጥቅሶች። ጥያቄ ነው። እሺ በጣም ጥሩ ለማቅረብ ሞክራል። ግን ኢየሱስ አምላክ ነው የሚለውንም አሁን አላየሁም እስካሁን ድረስ። ያው ዮሐንስ ራዕይ ምዕራፍ 1 ቁጥር 8 አስቀምጠሃል። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። እዚህ ጋር ይላል ብሎ ነው ያስቀመጠው። ስለዚህ አውደ ንባቡ ላይ ደግሞ ወደኋላ ተመልሰን ከቁጥር 1 ጀምሮ ስናየው ስለ አብ እንጂ ስለ ወልድ አይናገርም። ጥያቄ ልጠይቅህ፣ ቁጥር 4 ላይ እንመለስ። ቆይ አውድ ማለት እንግዲህ አውድ የምታውቅ ከሆነ እሺ፣ ሚውት አድርገው። ስለ መጽሐፍት ሚውት አድርገው። አይ ሚውት አድርገው። እሺ አንዴ ሚውት አድርገው፣ እንሄዳለን። አራት ላይም ጥያቄ ካለ ሚውት አድርገው እንጂ ጥያቄ ልጠይቅ መሰለኝ የገባው። ጥያቄ ልጠይቅ ነው የገባው። ስለዚህ ዲቤት አይደለም። ሚውት አድርገውና አውዱን ይዘን ብለሃል። አውዱን ይዤ ላሳይ ነው። ሚውት አድርገው። ምን እየሆንክ ነው? አውዱን ይዤ ላሳይ ነው። ከዛ ደግሞ የአባቶች ማብራሪያ ምን ብለው እንደፈቱትም አሳያ ነው። ሚውት አድርገው። ረብሻ ፈጥረ ምናምን እንዳትወጣበልና አስረዳሃለሁ። አብዱል አንዴ እባክህ ረብሻ ትፈጥራላችሁ፣ ከዛ በኋላ አስወጡን ብላችሁ ድራማ ለመስራት ረጋበል። አውዱን ይዤ ላሳይ ነው። እሺ ሚዩት አድርገዋ። ስለዚህ ሚዩት አድርገው። በቃ ለመውጣት ካልመጣ እንዲ ሚዩት አድርገው ላሳየ። አውዱን ይዘህ አይደል ያልክ? ስለዚህ አውድ ሲባል እየዘለልክ እንዲህ ዳማ መስራት መጫወት ምናምን አይደለም አይደል? ከፈለከው ጥቅስ ጀምርላለሁ፣ ምንም ችግር የለው። 4 ብልሃል፣ ከ4 ጀምሮ አውዱን ይዤ ላብራራለሁ። ከዛ በኋላ ደግሞ መጽሐፍ ቅዱስ የሚፈታው እንደፈለክ እያመጣ ምናምን መፍታት ሳይሆን በአባቶች ኮሜንታሪው ይፈታ። ልክ ያንተ ቁርአን በተፍሲር እንደምትፈታው ማለት ነው። ስለዚህ በአባቶችም መጠን እናየዋለን። እሺ ቁጥር 4 ለመሰባበቅ ምናምን አለ ፌስ ላደርግ ነው። ምን ልታደርግ ነው የመጣው? ልትጠይቃ ጥያቄ ያላችሁ ግቡ ብለን ጠየቅካረን። ምላሽ አሰማ። ሚዩት አድርግና ስማ። ሚዩት አድርገውና ስማ። ኢብራሂም ለመጨረሻ ጊዜ ነው። ቆይ ሚዩት አድርግ፣ ተደርባ አታብራ። እስካሁን ስንቀበል የነበረው ጥያቄ ይጠይቃሉ፣ እንመልሳለን፣ ያበቃል ነው። እንደውም እድል ተሰጥተዋል እና አንተ ከነሱ በምንም ስለማትለይ ከዚህ በኋላ ማይክ የምትከፍት ከሆነ እታች ሆነ ትማራለህ ማለት ነው። ዮሐዴ ጨርስ። ሚዩት ላይ ነው ዮሐዴ።
እሰማለሁ አይደል? የዋዴ መሰለኝ አዎ አንተ ልክ ስጠጣ እንትኑ ላይ ስክሪኑ ላይ ጠባልና ማይኩ መክፈት እምቢ አለኝ። ለዛ ነው አድርጌ ምናምን ነው ለዛ ነው ሶሪ። እሺ እባክህ ረብሻ ምናምን ሳይሆን ያው ቁጥር 4 ጀምሮ አውዱን ይዘን ብለህ አውዱ ይዘፍታልኝ ብላል። አውዱን ይዤ ልፈታ ነው። ሶ ዶን የሆነ ረብሻ ምናምን ለመፍጠር ምናምን አትሞክር። ምክንያቱም በጣም የሚገርም ክፍል ስለሆነ እኔ ምንም ችግር የለውም ከዚህ ጀምሮ ለማብራራት ማለት ነው። እሺ ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት እሺ ካለውና ከነበረው ከሚመጣውም በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነውም ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ኦኬ ስለማን ነው እየተናገረ ያለው? ኦኬ ኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ለወደደን፣ እሺ ከኃጢአታችንም በደሙ ላጠበን፣ እሺ በመንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን ማን ነው? ስለ ኢየሱስ ክርስቶስ ነው እየተናገረ ያለው። እንድንሆን ላደረገን፣ እሺ ለእርሱ ለማ ለኢየሱስ ክርስቶስ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን ይላል። ከዘላለም ለእርሱ ምን ከዘላለም እስከ ዘላለም ድረስ ምን ክብርና ኃይል ይሁን። ምክንያቱም ለወደደን ወዶናል፣ ከኃጢአታችን በደሙ አጥቦናል። ትክክል። የነገስታት ሁሉ ገዢ፣ የሙታን ሁሉ በኩር፣ የሰባቱ መናፍስት ባለቤት ኦኬ ያለና የነበረ ተብሎ የተነገረው እዚህ ጋር አንድም ለአብ ለመንፈስ ቅዱስ ሊገባ ይችላል፣ ለክርስቶስም ተብሎ ቢገባ ምንም ችግር የለው። ማለት ካለውና ከነበረው የሚለው አጠቃላይ አውዱ ይዘን ስንመለከት ስለ ክርስቶስ ነው የሚናገረው። ካለውና ከነበረው የሚለው ይዘን ለአብ በዙፋኑ ፊት ካሉ ከሰባቱ መናፍስት ለመንፈስ ቅዱስ ከታመነው ምስክር ጀምሮ ወደ ታች ያለው ደግሞ ለክርስቶስ ተብሎም ይፈታል። ይህ ምንም ችግር የለውም ማለት ነው። ካለውና ከነበረው የተባለው ራሱ ኢየሱስ ክርስቶስ፣ ሰባቱ መናፍስት የተባለው ከሰባቱ መናፍስት ማለት ክርስቶስ ለቤተ ክርስቲያን የላከላትን መንፈስ ሆኖ ሳለ ግን የተለያዩ መንፈስ ልዩ ልዩ ነው እንደሚለው ሰባት ፍጹምነትን ለማሳየት እሱ የላከውን መንፈስ ለማጠየቅ ነው። እሱ ደግሞ ምንድን ነው? ከታመነው ምስክር የታመነ ምስክር ነው። ከሙታንም በኩር ነው። የምድርም ነገስታት ሁሉ ገዢ ነው። ይኸው ራሱ በቃ ዮሐንስ እኮ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ኦኬ ለወደደን ከኃጢአታችን በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሚን። ያው ይቀጥላል። እነሆ ከደመና ጋር ይመጣል። በቃ ስለ ክርስቶስ ነው አውዱን ይዘን ስንቀጥል ምንም በቃ ለክርስቶስ ነው ሊሆን ከክርስቶስ ውጭ ራሱ ወደ ሌላ እንፍታው ብንል አውዱን ይዘን ሊመጣ የማይችል ማለት ነው። እነሆ ከደመና ጋር ይመጣል እዚህ ጋር ያው ኢየሱስ ክርስቶስ ብለው ስለጀመረ ዓይንም ሁሉ የወጉትም ያዩታል ኢየሱስ ክርስቶስ ነው። ኦኬ የተወጋው ከደመና ጋር በኃይል ይመጣል ተብሎ የተነገረለት ክርስቶስ ኢየሱስ ነው። ኦኬ ያዩታል። ከዛ በኋላ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን ይላል። ኦኬ ይመጣና ያ በደመና ከደመና ጋር ይመጣል። ከዛ የወጉት ሁሉ በግልጽ ያዩታል ማለት ነው። ከዛ በኋላ የምድር ወገኖች ምን ይላሉ? ዋይ ዋይ ወየውልን ይላሉ። ምክንያቱም እንዲህ ይገልጽላቸዋል። ዛኔ በደመና የመጣው ምን ይላል? ያለውና የነበረው የሚመጣው ሁሉም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ያ የመጣው በደመና የመጣው ክርስቶስ ምን ይላቸዋል? ያለው የነበረው ኦኬ የሚመጣው ሁሉም የሚገዛ አልፋና ኦሜጋ እኔ ነኝ ስለሚላቸው ነው ሁሉ ምን የሚሉት ዋይ ዋይ ይላሉ ተብሎ የተነገረላቸው። ኦኬ ስለዚህ ያለ የነበረ የሚመጣ ሁሉም የሚገዛ ጌታ አምላክ ተብሎ በግልጽ የተነገረው እዚህ ጋር ኢየሱስ ክርስቶስ ነው ማለት ነው። ኢየሱስ ክርስቶስ ነው። ኮሜንታሪ ከመስጠቴ በፊት ወይም ደግሞ የአባቶች አንድምታ ከመስጠቴ በፊት አሁን በአብራራሁት ላይ ጥያቄ ካለ ቀጥል። እሺ በጣም ጥሩ። እኔ እንግዲህ በጣም አዳምጫለሁ ትዕግስት አድርጌ። ያው ፕሪቺንግ ስታይል ነው ያለውና ሰው እኛ ፌስ የምታደርጉን ከሆነ እንምጣ ብለን ነው። ቃል በቃል ትቀጥላለህ ወይስ ይብቃኝና ልውረድ? ቃል በቃል ትችላለህ? ያለ ጥቅሱ ላይ አቅም አለ ማለት የህፃን ልጅ ባህሪ ነው ያለው። አንተ በእናትህ ጋዲሳ አንተ እኮ ጋዲሳ ተው እባክህ። የዋህ ተከበደው አድርግና ጋዲሳ ያወራል። እንኳን እንትን አልክ ዮሐዴ። እኔ ምን እንደሚያስቀኝ ታውቃለህ? ታች ያላችሁ ሰዎችም ስሙ እባካችሁ። ምንም አሁን በቃ በስርዓት ዮሐዴ ያብራራው የሰጠው ማብራሪያ አክቹዋሊ በኮንቴክስትም ሲፈታ
ያለውና የሚመጣው የሚለው ቁጥር 8 ላይ ያለው ያ የተወጋው ራሱ ክርስቶስ ኢየሱስ እንደሆነ መንግስትም ለካህናትና ለአባቱ ላደረገን እያለ የተነገረው ለክርስቶስ ስለሆነ ከግልጽ ነው። ቃል በቃል ትቀጥላለህ። ፕሪቺንግ ስታይል ነው ምናምን በቃ ጥያቄ ያላችሁ ግቡን የተባሉ ጥያቄ ትጠይቃላችሁ። አላስገባልኝ ነው። እንዴት ልረጋጋ? ቆይ ከዚህ በላይ እንዴት አድርጌ ለደንታው ጌቶት አይ ቲንክ ይመስለኛል ሁለት ምናምን ሆነን እንድንገባ አልፈለጉም እዛ ጋር። ከዛ አንፃር ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 15 ላይ ጥሩ ምልከታ አለ። በጣም ቀላል የሆነ ጥቅስ ነው እና ሊትራሊ አይደረግም እንደዚህ። እኔ የራሴን ሙግት አምጥቼ ኢብራሂም በዚህ ሙግት ዙሪያ ምን ትላለህ ከተባለ ይሄ ስህተት ነው ሙሉ በሙሉ ማለት ነው። ተመልክታችሁ ከሆነ ዮሐንስ ወንጌል ምዕራፍ 1 ቁጥር 15 ላይ እሱ ከእኔ በፊት ነበረ ለሚለው የገባው ግሪክ ቃል ፕሮቶስ የሚል ነው። ፕሮቶስ እና አስካቶስ ታዋቂ ግሪክ ቃል ነው። ፕሮቶስ ማለት መጀመሪያ የነበረ ወይም የቀደመ ማለት ነው። በሁለት አይነት መንገድ ይመጣል። አንደኛው ዮሐንስ ወንጌል ማቴዎስ ወንጌል ምዕራፍ 27 ላይ እንደተቀመጠው የደረጃ ብልጫነትን ሊያሳይ ይችላል። በደረጃ ያነሰ መሆኑ ነው አንድ ማለት ነው ሲጀመር። ሁለተኛው ነጥብ ኢብሮ ይሄን ነጥብ ልንትልበልና እንትን አቋጫዋለሁ። ሁለተኛው ነጥብ ማቴዎስ ወንጌል ላይ የተቀመጠው ነጥብ ነው። መጥምቁ ዮሐንስ እስር ቤት ገብቶ ሳለ አስተውላችሁ ከሆነ ደቀ መዛሙርቱን ልኮ የምጠብቀው ወይም ደግሞ ማበሰረው አንተ ነህን ብሎ ጠይቁት ብሎ ነገሯቸው ነበር። ኢቭን ኢፍ አያውቀውም ነበር ማን እንደሆነ ማለት ነው። እንዴት ነው አንድ አካል ስለማያውቀው አካል ከዚህ በፊት ከጥንት ጀምሮ የነበረውን ብሎ ሊያስቀምጥ የሚችለው? ምን አይነት ጤነኝነት ነው? እኔ ኢብራሂምን ካላወቅኩት ኢብራሂምን አላውቀውም ብዬ ገና ለገና አንተ ነህን ብዬ እየጠየቅኩት ያሉት ኢብራሂም ሆኖ ስለ ኢብራሂም ከዚህ በፊት የነበረ እንዲህ ምናምን ብዬ አወራለሁ እንዴ? አላወራም። ይሄ ሲጀመር ጸሐፊያኖቹ በራሱ ስህተት እንዳለባቸው ስሁት ጸሐፊያን እንደሆኑ ማስረጃ መሆን ይችለናል ማለት ነው። እና ይሄንን ያክል ድቅድቅ የሆነ ነገር ተይዞ ሙግት ለመሞገት መሞከር በጣም አደጋ አስቸጋሪ ይሆናል። ያንም አደጋና አስቸጋሪነትን ተመልክተነዋል ማለት ነው። ሌላው በጣም ያስቀኝን አንድ ሙግት ላስቀምጥ። ኢብራሂም ኢንአርኬን ሆሎጎስ የሚለውን ቃል ሎጎስን እቅድ ነው ወይም የአምላክ እውቀት ነው ብሎ ፈታው። ከዛ ኦኬ እንደዛ ከሆነ የስንኙ መጨረሻ ላይ ምን የሚል ነገር አለ? አምላክ ነበረ ይላል። መች ነው የነበረው አለ? ነበር የሚለው ቃል ማለት ነው። የቃላት ጨዋታ ይባላል። እኛ መልሰን እስቲ እንጠይቃቸው። ኢየሱስ አምላክ ነበረ መች ነው የነበረው ብላችሁ ጠይቋቸው። እሺ የኢየሱስ አምላክነት በነበር የሚነገርለት ነው? በነበር የሚነገርለት ከሆነ በጊዜ ሂደት የታጠረ ወይ ደግሞ በጊዜ ውስን የሆነ የተወሰነ ነው ማለት ነው። ልክ እነሱን ሙግት ስናመጣ ማለት ነው። ፐርሰን ነው። ፐርሰን የሚለው እኔ የሚል ነው። አዎ እኔ የሚል ነው ፐርሰን። ግን ውስጡ ላይ እንትን ያለ ነገር አለ። ፍቃድ መኖር አለበት ፐርሰን ለማለት ማለት ነው። ያ ሀሳብ ውስጡ ያለን የታጨቀ ነው። ስለዚህ የቃላት ጨዋታ ቢቀርባችሁ፣ ያው ሙሉ በሙሉ አልተከታተልኩትም የተወሰነውን ያዝኩት። ተራ የሆነ የቃላት ጨዋታ ቢቀርባችሁ ለማለት ነው። ቀጥሉ ይበል። ያ ጀዛከላ ኸይር አቡኪ። እኔ ወላሂ በጣም ነው የፈሩት። እኔ በቃ የውይይት ጥሪ ነው የማቀርብላቸው። አሁን ከሁለት አንዳቸው እንግዲህ የውይይት ጥሪ ከተቀበሉ አንድ ጊዜ ሪከርድ ግንቶ ነው ፎርማሊ ነው ማድረግላቸው ኢንሻአላህ። ፎርማል እንደዛ አድርጌ ሪከርድ አድርጌ ዛሬ ማታ ወይ ነገ ጠዋት ለቀላቸዋለሁ ኢንሻአላህ። ማለት እኛ እኮ ቤታቸው የምንገባው እኛ እንደዚህ አይነት ጨዋታ አናውቅም። እኛ የሰው ቤት ወላሂ እኛ ቤት እኮ ስትመጡ ረጅም ሰዓት እኮ ነው የምታወሩት ያለማቋረጥ ማለት ነው። ባኪንግ ፎርስ ፊት ለፊት እናወራለን። እኛ አንፈራም። ግን አንዴ ሚውት እየተደረግ አንዴ ምናምን እየተደረግ ያስጠላል፣ ይሰለቻል ራሱ። እንደዚህ እንዴ እሱ 10 ሰዓት ሙሉ ያወራል፣ እኔ አንድ ደቂቃ እንዳላወራ ራሱ አፌን የሚይዘኝ ነገር። ከዛ የሆነ በመሀል ደግሞ ላፊ ቃላት እኛ ለመሰደብ ነው እንደ እንትን የምንለው። ኤኒዌይስ ቢያንስ ስነ ምግባራቸው ከሌሎቹ ይሻላል ብለን ነው። ሁለቱ ልጆች ይሻላሉ ብዬ ነው። እንደውም ትንሽ ጋዲሳ ይሻላል ብዬ አስባለሁ። ሰው ኢንሻአላህ ከሱ ጋር ምን አደርግለታለሁ እቀጥላለሁ ማለት ነው። እና ያላወቁት የማያውቁት ሙግት ሆነባቸው እና አዲስ ሆነባቸው። እንደዚህ አልነበረም የጠበቀው ታውቃለህ አውቂ። ለዛ እኮ ነው ወላሂ አዲስ ሙግት ነው የሆነበትና ከርሞ ነው የመጣው። ከዚህም ያው ለቁርጡና ለወጉ እንዲሆን ከዚህ በኋላ ደግሞ ከዚህ ላይ ራሱ ሌላ አዲስ ሙግቶችም አሉ ምናልባት ጀስት መታወቅ ስላለበት ማለት ነው። እና ከዛ አንፃር ባይሆን ማንም እኔ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ የኢየሱስን አምላክነት አሳያለሁ ብሎ የሚመጣ ማንም አካል ወላይ መግባት ይችላል፣ ምንም ሳታረጋግጡ። እንደውም ኢየሱስ አምላክ አለመሆኑን አረጋግጣችሁ ነው የምትጨርሱት ማለት ነው። ያ እስከ ቁጥር 15 እስካለው ሄደለት ነበር ቢያስጨርሰኝ ማለት ነው። ወላሂ ከአንድ ጀምሮ እስከ 15 ማለት ነው። ግን ያው እንግዲህ እንደዚህ ናቸው እንደምታዩት ነው። እኛ እነሱ ቤት ሄደን ሚዩት ነው ማስወረድ ነው ምናምን ነው ይሁን በቃ እንግዲህ። እሺ ዮሐንስ አንዳንድ እስቲ መምህር በቀደው ጋር ሲላወራ አንድ ጊዜ ሰላም ብያለሁ። ዳን እንዴት ነው? እንዴት ናችሁ? አለን መምህር አይደለሁም ግን ግሪኩን እችላለሁ ብለህ ነው እንትን የሞከርከው ቅድም ሰማህ ነበር።
እነ አብረን እንይ እስቲ እንደምችለውና እንደማልችለው ለምን አብረን አናይም? ዮሐንስ አንድ። እሺ ክፈተው። አይ አልከፈተውም፣ በቃል ያወራሉ። ችግር የለውም። እሺ ችግር የለውም። እሺ በቃል አወራሽ። ዮሐንስ አንድ ላይ ሎጎስ የሚለው ቃል ለስንት ነገር ይውላል? ለብዙ ነገር ይውላል። ለስፒችም ይውላል። የሆነ ድምጽ ይገባ አንተ ጋር ነው አይደለም? ሚውት ያላረገ ሰው። እሺ ጌጤ የሚታርግ ፕሊዝ። ለስፒችም ይውላል፣ ለስፒች ለንግግርም ይውላል፣ አካላዊ ምንድነው ይውላል፣ ለሁለቱም ይውላል። ኢብሮ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኢብሮ በፌክ አካውንት መጥተው የሙስሊም ስም እያደረጉ እንትን እየሰሩ ነው። ከዚህ ሰው ለማስወጣት የሞከሩና ሚውት አድርጋቸው። ማንም የገባ የለም። እዚህ ነን ያለ ነው። እዚህ ነን እንጣጣ። ሚውት አድርጓቸው። ከስር ኢምራን ሄደ እያሉ የሚዋሹ ሰዎች አሉ። ያ እሺ፣ ይገርማል። እሺ ዳን ለሁለቱም ያገለግላል። አንተ ጋር ነው ድምጽ ያለው? አንተ ጋር ነው ድምጽ ያለው? እኔ ጋር ድምጽ የለም። ኖርማል ነው። እኔ ጋር ምንም የሚሰማ ነገርም የለም። እሺ እሺ፣ የሆነ ድምጽ ማለት እሺ፣ ኢትስ ኦኬ። ስለዚህ ሎጎስ የሚለው ለሁለቱም ለአካላዊ ቃልም ያገለግላል፣ ለሁለቱም ይውላል አልኩ። ለስቴትመንት ይውላል፣ ለማተር ለሚል ይመጣል። ብዙ አጠቃቀሞች አሉት። ለሁሉም ይሆናል እኮ አልኩህ እኔ። ስፔሲፊክ አንድ ብቻ አይደለም አልኩህ እኮ እኔ። ለሁሉም ይሆናል። ለስፒች ይሆናል፣ ለሀሳብ ይሆናል፣ ለሎጂክ ይሆናል፣ ለትሁት ይሆናል፣ ለአካላዊ ይሆናል፣ ለክርስቶስ ይሆናል፣ ለሁሉም ይሆናል። እሺ ጥሩ። ኢሹ ሰው አይደለም። በመጀመሪያው ሎጎስ ነበረ አለ አይደለ? ያ ኢን ዘ ቢጊኒንግ ነው። ኢን ዘ ቢጊኒንግ ማለት ጅማሬ ያለው ማለት አይደለም። በመጀመሪያ ነበረ ብሎ ጸሐፊው የጀመረበትን ነው የሚያወራው። ችግር የለውም። እኔ በፈለግከው ብትሄድም እኔ አያሳስበኝም። በፈለግከው ሂድ፣ በየትኛው ይመቻል። ኢናርኬ ኢኖሎጎስ ሲል ጸሐፊው ሲጽፍ ኢናርኬ ኢንሆሎጎስ ካይ ኦሎጎስ ኤን ፕሮስቶንቲዮን ካይ ቴዎስ ኤን ኦሎጎስ ሲል ኢናርኬ ሲል ጸሐፊው ሲጽፍ የጀመረበትን ነው እንጂ በመጀመሪያ ኢየሱስን ፈጠረው የሚል የለም አለ እዚህ ጋር። ችግር የለውም። አንተ በፈለግከው ተረዳው። እኔ ምንም አያገባኝም። አንተ በየትኛው ይሻላል? እኔማ በትክክለኛው ነው የሚሄደው። ስለዚህ ሜን ፖይንቱ ያ አይደለም። አሁን እኮ እዚህ ላይ ማሳየ ኢየሱስ አምላክ እንደሆነ ማሳየ እኮ እኮ ኢየሱስ አምላክ እንደሆነ ላሳየ ነው። ጥሩ አሳየኝ እስኪ። ኦኬ። ስለዚህ ሚውት አድርገው እስኪ አንተ ምናልባት ጥያቄ ሲኖር እንደዛ ነው እንትን እያለብህ ነው። እሺ ያው ሚውት አድርግልሽ። ያ አንተ ጋር ነው ያለው ድምፅ ታውቃለህ። እሺ ኢናርኬ ኤን ኦሎጎስ ካይ ኦሎጎስ ኤን ፕሮስቶንቲዮን ካይ ቴዎስ ኤን ኦሎጎስ የሚለውን ስናይ ኢናርኬ ሲል ጸሐፊው በመጀመሪያም ነው የሚለው ወይም ፍሮም ዘ ቬሪ ኦሪጂን ነው የሚለው። ኤን ኦሎጎስ ሲል ሎጎስ ነበረ ይላል። ሎጎስ የራሱ የሆነ አርቲክል አለው። ይሄ ሎጎስ አንተ እንዳልከው ሀሳብ ሊሆን ይችላል፣ ሎጂክ ሊሆን ይችላል፣ ኦር ደግሞ አካላዊ ክራይስት ሊሆን ይችላል። ምንም የሚገልጸው ነገር የለም፣ ግን የራሱን የቻለ አርቲክል እንዳለው እናያለን። ከዛ ካይ ሎጎስ ኤን ፕሮስቶንቲዮን የሚለውን ስናይ ደግሞ ሎጎስ የተባለው ከእግዚአብሔር አጠገብ ነበረ ብለን እንረዳለን። ለምን? ካይ ሎጎስ ቃልም በእግዚአብሔር አጠገብ ነበረ ስለሚል ማለት ነው። ፕሮስ ማለት አጠገብ ማለት ስለሆነ ማለት ነው። ካይ ቴዎስ ኤን ኦሎጎስ የሚለውን ስናይ ግን ካይ ቴዎስ አርቲክል የለውም። ኤን ሎጎስ አርቲክል አለው። ሁለቱም ኖሚኔቲቭ ናቸው ኬዛቸው ማለት ነው። ኖሚኔቲቭ ማለት ሰብጀክት ማለት ነው። ሁለቱም ኖሚኔቲቭ ናቸው። ሁለቱንም እንደ ሰብጀክት መጠቀም እንችል ነበር፣ ግን ሎጎስ አርቲክል አለው፣ ቴዎስ አርቲክል የለውም። ስለዚህ ቅድሚያውን ለምን እንሰጣለን? ለቴዎስ እንሰጣለን። ስለዚህ ቴዎስ ማለት እግዚአብሔር ማነው? ሎጎስም ቃልም እግዚአብሔር ነበረ ብለን መረዳት እንችላለን ማለት ነው። ስለዚህ አሁን ማውራው በጣም ወሳኝ ነው። ይሄንን ፖይንት ከያዝክ በኋላ የምትፈልገውን ጥያቄ ማንሳት ትችላለህ። አሁን ማውራው እዚህ ጋር ያለው ቴዎስ ሲ ላይ ማለት ነው፣ መጨረሻ ላይ ያለው በመጀመሪያው ካለው ቴዎስ ጋር ሲተያይ አርቲክል የለውም። እዚህ ጋር ያለው አርቲክል ለምንድን ነው የሌለው ስንል ሎጎስን ነው የሚጠቅሰው ወይም ሎጎስን ነው ፕሬዲኬት የሚያደርገው። ፕሬዲኬት ማለት መግለጥ ማለት ነው። ፕሬዲኬት የሚያደርገው ስለዚህ ቃል ራሱ አምላክ፣ ፈጣሪ፣ ዘላለማዊ፣ ሁሉን ቻል፣ ሁሉ ቦታ የሚገኝ ብለን መረዳት እንችላለን ማለት ነው። አሁን በዚህ ባወራሁት ነገር ላይ ትክክለኛ ጥያቄ ካለ ሚዩት አድርጌ እሰማለሁ። አይ እሺ፣ በጣም ጥሩ ጥያቄ። በመጀመሪያ ፕሮስ የሚለው ነገር አጠገብ ለሚል ብቻ አይውልም። ተግባባን? ለሌላም ማጠቃቀም ይውላል ወይስ አይውልም? ዳን
ፕሮስ በጣም ብዙ ትርጉሞች አሉት። አንድ ትርጉም አይደለም ያለው። ግን አኪዩዜቲቭ ኬስ ሲሆን አንድ አዳምጠኝ። አኪዩዜቲቭ ኬስ ሲሆን ግን ኢን አ ክሎዝ ፕሮክሲሚቲ ማለት ስለሆነ ኢን አ ክሎዝ ፕሮክሲሚቲ ካላመንክ አሁን እዚህ ፓርስ ግሪክ ሌክሲከን ከፍቼ አሳያለሁ በቪዲዮ በጣም እየነካው ነው ማሳየው። ገባኝ። እሺ የሮሜ ምዕራፍ 10 ቁጥር 1 ላይ እስቲ ምን ይላል? 11 ጋር መሄድ አለብን። አሁን ይሄንን ብንጨርስ አይሻልም? መሄድ ይችላል ግን ፕሮስ የሚለው ተመሳሳይ ስለሆነ ነው። እስቲ ቼክ አድርጓል። እሺ እሄድላለሁ። ባይ ዘ ዌይ ይሄ አሁን የነገርኩ አገላለጥ በቃ የታመነበት ነውና ስኮላርሊ የታመነበት ነው። ሮሜ ስንት ነበር? 11 ነው። ሮሜ 11 ምን ይላል? እስቲ ቼክ አድርገው እስቲ። ሮሜ 11 አንዴ ኢብሮ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምናልባት ስጨርሱ ዶክተር ዮሐንስ አንዳንድ ላይ ቢያስተምረኝ ደስ ይለኛል ከፈቀዳችሁልኝ። በጣም እንቅልፍ የነሳኝ ጥቅስ ስለሆነ ማለት ነው። አጭር ደቂቃ ወስደን ስጨርሱ። ኢብሮ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እኔም ከጃብር ቀጥሎ ዶክተር ባለፈው እየተወያየን ስለወጡ አትከተል። አላስወራ ኢብራሂም ሰላም አለይኩም። እኔ ከሁለቱ ቀድሜ አንጫጫቸው። አየካ እኔ ስገባ ተንጫጩ። ስርዓት ስላለኝ ነው ጸጥ ያልኩት። ስማ እኔ እንደዛ ለቅቅ ያለ ችግር የለውም። ግን ከዛ በኋላ ዮሐንስ እንግዲህ ማውራት ፈልጋለሁ። የቀደሙን ጉርሻ እንድገማት እዚህ ጥቅስ ላይ ጨርሱና እንቀጥላለን። አየሁ ፕሬየር ቱ ጋድ ይላል እዚህ ጋር። ለምንድን ነበር የመጣኸው? ቱ በሚልም ይፈታል። ፕሮስ እኮ ብዙ ትርጉም አለው። ለዛ እኮ ነው በጣም ብዙ ትርጉም አለው። ከዛኛው ጋር ደግሞ ምንድነው እዚህ ጋር ያስቀመጠው? ፕሮስቶንቲዮን ብሎ ነው። ተመሳሳይ ነው። ፕሮስቶንቲዮን ነው። ገብቷል? አጠቃቀሙ አንድ አይነት አጠቃቀም ነው የተጠቀመው ከዛ ጋር። ስለዚህ በዛ አጠቃቀም መሰረት እኔም ይህንን አጠቃቀም ልጠቀም እችላለሁ። አሁን እግዚአብሔር ዘንድ ነበረ የሚለው ያስኬደኛል ልፈልግ ነው። አሁን ኤኒዌይስ እንቀጥል። ሁለተኛ አርጊመንት ምንድን ነው? ሁለተኛ አርጊመንት ዮሐንስ 1:1 ላይ ተስማምተናል፣ አያጣላንም። ዮሐንስ 1:2 ላይም ቢ ላይ ተስማምተናል። አሁን ሲ ላይ ነው። ሲ ላይ አሁን ነው የገባኝ ለማለት የፈለገው ፕሬየር ቱ ጋድ የሚለው ነው። ዴሲስ ፕሮስቶንቲዮን የሚለውን እንትን እያልክ ያለው እዚህ ጋር እኮ ኬዙ አኪዩዜቲቭ ኬዝ ነው ብራዘር። እዚህ ጋር አኪዩዜቲቭ አይደለም ኬዙ። ምንድን ነው? ፕሮስቶንቲዮን አይደል የመጀመሪያው ይለየው የምናየው እኮ ለምሳሌ መጀመሪያ ዮሐንስ 1:1 ቢ ላይ ያለውን እንየው። ምን አለ? ካይ ሆሎጎስ ኤን ፕሮስቶንቲዮን ነው አይደል የሚለው። ችግሩ ላስረዳ ወንድሞች ሆይ አንድ ቀጥል። ኤን ፕሮስቶንቲዮን ነው አይደል የሚለው። አዎ እኮ ይላል፣ ግን ሌላ አስረዳህ እኮ ነው ብለህ ገባኝ። አንድ ጊዜ ምንድነው ችግሩ እኮ ነው። አሁን ከዛኛው ጋር ሁለቱም ፕሮስቶንቲዮን ብሎ ነው የሚያስቀምጠው፣ ይሄኛው ፕሮስቶንቲዮን ብሎ ነው የሚያስቀምጠው። ምንድነው? እሺ አስረዳን፣ ችግር የለውም ቀላል። እሺ እዚህ ጋር ወንድሞች ሆይ ይላል። ኦኬ የልቤ በጎ ፍቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው ይላል። እዚህ ጋር ምን እንላለን? የልቤ በጎ ፍቃድ ይላል ስለ እስራኤል ወደ እግዚአብሔር ምን አይነት ስርዓት እንዳላቸው አይታችኋል። ቅድምም እንዴት እንዳደረጉ ቀጥልሽ። አሁን ዳን ስርዓት የለም እያልከኝ ነው አይደል? አንተ ስርዓት አለ። ያው ስርዓት ስላለ ነው እያወራን ያለ አንተ ጋር አይደለም። እሺ ፕሮስ የምትለው ቃል ትታያለች። አው ያየሁት ነው። እቺ ፕሮስ በተለያየ አገባባት አላት። አንተ እንዳልከው ማለት ነው። እሱም የተለያየ አገባባት ዳንዬ ማለት ነው እኮ አሁን እኔ ፕሮስቶንቲዮን የዮሐንስ 1:1 ላሳይ ነው። ዮሐንስ 1:1 ላሳይ ነው። ዮሐንስ 1:1 እሺ ይቀጥል። ዮሐንስ 1:1 ቢ ላይ ምንድነው ከሮሜ ምዕራፍ 10 ቁጥር 1 ጋር የሚለየው ምንድነው? ችግር የለውም። ቆይ ጀስ ዋልስ ኦኬ። ሁለተኛውን ነው it is used ማለት ቃል በቃል ነው ማነብልህ። it is used of close proximity በቅርብ ርቀት የሚሆንባቸው ጊዜያቶች እዚህ ጋር አሉ። በቅርብ ርቀት ከነዚህ መካከል ዮሐንስ 1:1 ላሳይ። ዮሐንስ 1:1 ጋር እንዳለ ጀስ ዋንስ ይሄው ጆን 1:1 እዚህ ጋር በቅርብ ርቀት በሚሆንበት እያነበብኩ ልውረድ ከዚህ እስከዚህ ድረስ ይዙ ምንድነው? አቤት ወይ አብይ አንዴ በመሀል ልገባ አይደለም ግን አንድ ነገር ግራ ስለገባኝ ነው። አንድ ቃል ብቻ ዳን እንትን ፕሮስ መስተዋድድ አይደለም እንዴ? ዳን አሳየኝ አንድ ጊዜ አሳየኝ። ሁለት እዚህ ጋር እኔ ላነብልህ ነው። it is used of close proximity አራይን ሁሉም እንዳታነብ፣ ቆይ ሁሉን እንዳታነብ፣ ጥቅሶቹን ቦታ ብቻ አሳየኝ። ለምሳሌ ማርቆስ 11:4 እሺ፣ ማርቆስ 11:4
ልታደክመኝ ነው እንትናዬ ዳንዬ፣ በጣም ወላሂ። አሁን እኮ በቃ ኬዙም አንድ አይነት ነው። እንደገና እንትኑም ቅድም እንዳለ አቡኪ ፕሮስ የሚለውም ቃል ተመሳሳይ ነው። ምንም በቃ አዲስ ነገር የለውም። ስለዚህ አምጥቼ እልሃለሁ፣ ያ ያመጣውልህን ነገር ደግሞ መቀበል አለብህ። አንድ አይነት ነው ብላል፣ ተቀብላል። አሁን ሁለተኛ ላይ አልፈናል፣ ሶስተኛ ላይ እንሂድ። ዮሐንስ 1:1 ሲ ላይ እንሂድ። እኔ በጣም ነው የምወደድ። አንድ ሚት አድርገው አንድ ሚት አድርገውና አንዳንድ ማታውቃቸውን ነገሮች ሚት አድርገው ድምፅ ይገባብኛል። ድምፅ ይገባብኛል። ቅድም ማታውቀው ነገር እኮ እኛን ያስተማርን። ተው እንጂ ዳን፣ አንድ አይነት ነው ኬዙ ብለህ የተለያየ ኬዝ ነው ብለህ አንድ አይነት ኬዝ አመጣ። እሺ እንዲደረግ እኔ ቀላል አድርግልህ፣ በጣም ቀላል አድርግልህ። ስኮላር ልክፈትልህና ከዩቲዩብ እሺ አንተ ስኮላር አምጣ። ለምን ስኮላር አመጣለሁ? ይኸው እኔ ራሴ ስኮላር እንኩብ እኮ እዚህ ጋር እንዴ። ስኮላር ሆነህ አታውቅም ብራዘር። አይ በቃ ለአንተ ስኮላር ነኝ ነው። ገርመዋል እንዴ? ስኮላር አሁን ምን ይሻላል? በክብር እናውራ። አክብሬ ነው የማወራህ እና አክብሬ ነው የማወራህ። እኔ ክብር የጎደለው ቋንቋ ተጠቀምኩ እንዴ? ክብር የጎደለው ቋንቋ ተጠቀምኩ እንዴ? ኖ አይ በቃ እኔ ነኝ የተሳሳትኩት። ይቅርታ። ኢብራሂም አሴ ከዩቲዩብ ነው ያለው። ከዩቲዩብ ላምጣላችሁ ነው ያለው። አይ ለአንተ እንዲገባልህ ስኮላሩ በፒኤችዲ ደረጃ ያለው ሰው ሲያወራ አሳያለሁ። ከዩቲዩብ ማይር አዎ የምታውቃቸው ነው። ምንድን ነው የፈለከው? ወአለይኩም ሰላም ወራህመቱላህ። እሺ ያው እንግዲህ የግሪክ ሰው ሲመጣ ለግሪክ ሰው እንተዋለን። እሺ ቀጥል። እሺ አህመድ እንዴት ናችሁ? አህመድ ግሪክ ይሞክራል። ሚት አድርጓት። እሺ ቴንክ አመሰግናለሁ አህመድ። እኔ አሁን ባወራሁት ላይ መልስ እፈልጋለሁ ካንተ። አንድ ጊዜ ክርስቲያኖች አብ ወልድ መንፈስ ቅዱስ ኑሜሪካል አይደንቲካል ናቸው ብላችሁ የምታስቡት ከኤሰንስ ነው ወይስ ከፐርሰን አንጻር ነው? ብራዘር ኢሹ ዮሐንስ አንዳንድ እንፍታና ነው የምንሄደው እኮ ዮሐንስ አንዳንድ ላይ ነኝ። ዮሐንስ አንዳንድ ግራመሩን ብቻ ነው የምናወራው እኮ ዮሐንስ አንዳንድ ግራመር ላይ ነው ያለሁት። ኑሜሪካል ኢሰንስ ምናምን አትበል እኮ ያገናኝ ኢሰንስ ምናምን አትበል ስለሚገናኝ እንደዚህ ማለት ስንጨርስ እንሄዳለን። ማተርማ በደንብ ያደርጋል። በአንዴ ኑሜሪካል በቃ ከእናንተ ጋር እኮ ማውራት አይቻልም። እኔ ሆዴ ስለማይቆጥርልኝ ዝም ብዬ መጣሁ እንጂ ግራመር ብቻ አውራ። አንዴ ግሪክ ግራመር ጥቀስ አንድ ሰው። አቤት አንድ ግሪክ ግራመር ንገረኝ። ስኮላር አለ ዳን ዋላስ አለ ብሎፍ እንትን አለ አይደል? ዳንኤል ዋላስ ምን የሚባል መጽሐፍ አለው በግሪክ ግራመር ዙሪያ? ብራዘር ወንድማችን እኮ በቃ የሚገርም ነው። ግራመሩ ላይ አውራ። ስለ ዳንኤል ዋላስ ማስረዳት የማይጠበቅብኝ እኮ ምን አይታል። መጠየቅን ጥያቄ እንዳለ በሳቅ ነው መልስ የምትሰጠኝ። ሳቅ አይደለም ባይዚ እወድሃለሁ አይደለም። እኔ አልሳኩም። አፒል ቱ ፒቲ ነው። ኤኒዌይስ ኑሜሪካሊ